በፊት ማለት ነው እኮ ይኸውልህ ማብራሪያ እንትን ያስፈልገዋል። አንድ አይነት ሰው አይደለም። ለምሳሌ መስፈርቶች ስላሉት እነዚያ መስፈርቶች ያሟላና ያላሟላ የሚባል ነገር አለ። ገብቶሃል አይደለ? ብሎ ለሁሉም ሙስሊም እንደፈለገ አራት እንዲያገባ ተፈቅዷል ወይ ከተባለ እንደዛ አይደለም፣ አልተፈቀደም። አላህ መስፈርቶችን አስቀምጧል፣ ከባባድ መስፈርቶች። እነዚያ መስፈርቶችን የሚያሟላ ከሆነ ነው አንድ ራሱ ማግባት የሚችለው እንደ ኢስላም። እነዚያን መስፈርቶች ማሟላት የማይችል ከሆነ አንድ ራሱ አይፈቀድለትም። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ያ መዕሸረ ሸባብ መን ስተጣዐ ሚንኩሙል ባአተ ፈልየተዘወጅ ወመን ለም የስተጣዕ ፈዐለይሂ ቢሶውም ፈኢነሁ ለሁ ዊጃእ አሉ። እናንተ የወጣት ስብስቦች ሆይ አሉ ወንዶችን ሲያናገሩ ነቢ ሰለላሁ ዐለይሂ ወሰለም ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ፣ ካልቻለስ እንዳያገባ ብለዋል። ጾምን ይጹም እንጂ እንዳያገባ። አየህ አንድ ራሱ የማይፈቀድበት ጊዜ አለ። ለምን ከተባለ ችሎታ ከሌለው ሰው የማስተዳደር ችሎታ ከሌለው አይቻልም፣ አይፈቀድለትም። ስለዚህ ሁለተኛ ሊያገባ ቢል በዚያው ልክ እንትኑ መስፈርቱ እየጠበቀ ይሄዳል። ሁለተኛ ላይ ሌላ መስፈርት ይጨመርበታል ከችሎታ በተጨማሪ። አንደኛ ሁለቱንም የማስተዳደር አቅም ሊኖረው ይገባል። ካልቻለ አይፈቀድለትም ሁለተኛ ማግባት። ሁለተኛ መስፈርት ምንድን ነው? በመካከላቸው ፍትህ ማድረግ አለበት። አንዷን ከሌላዋ በፍጹም ሊያበላልጥ አይገባው። አላህ ስብሐነሁ ወተዓላ በቁርአን ላይ ምን ይላል? ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። ሁለትም ሶስትም አራትም ታገባላችሁ ካለ በኋላ ምን አለ? ነገር ግን ፍትህን አናደርግም ብላችሁ ከፈራችሁ አንድ ብቻ አግቡ ብሎ በቁጥር ደረጃ አንድ ብሎ አስቀምጧል። አንድ ብቻ አግቡ፣ ሁለተኛ እንዳታገቡ ብሎ ከልክሏል። አየህ አይደል? ይሄን ማሟላት የማይችል ከሆነ አይፈቀድለትም። እሺ የመስተዳድር ሳይኖረውና ፍትሃዊ መሆን ሳይችል ያገባ ሰው ቅጣት አለበት ወይ ከተባለ አዎ ቅጣት አለበት። ክልክል ነው ብቻ ብሎ ኢስላም ዝም አይልም። በተቻለ አይደል? ቅጣት አለበት። አዎ ቅጣት አለ። ቅጣቱ ምንድነው? ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ካነት ዐንደሁ ምርአታን ፊ ዱንያ ፈለም የዕድል በይነሁማ ጃአ የውመ ልቂያመቲ ወሽቁሁ ሳቂጥ ወፊ ሪዋየት ኡኽራ ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ካነት ዐንደሁ ምርአታን ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውመ ልቂያመቲ ወሽቁሁ ማኢር። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰለህ? በምድራዊ ህይወቱ ሲኖር ሁለት ሚስት ኑሮት በመካከላቸው ፍትህን ያላደረገ ነገ የትንሣኤ ቀን አንድ ጎኑ ተቆርጦ በአንድ ጎን ብቻ ይነሳል አሉ። ግማሽ ሰው ሆኖ ይነሳል። ይሄ ሁሉ ቅጣት አለባቸውና ተጠንቀቁ። ፍትሃዊ መሆን የማትችል ከሆነ እንዳታገቡ ሁለተኛ የሚል የሚከለክሉ ሐዲሶችና ቁርአን ነው። ገብቶሃል አይደል? ይሄ ነው። ኦኬ ወደ ጥያቄ ልቀጥል። ስለዚህ አሁን ከአንተ አንደበት እንደሰማሁት አቅም ካለህ እስከ 4 ማግባት ትችላለህ አይደል? አቅም ብቻ አይደለም፣ ሁለተኛ መስፈርት እንዳትረሳ። እሱ ምንድነው? ፍትሃዊ መሆን አለበት። በቃ ችግር የለውም። በቃ የመጨረሻ ጣራው አራተኛ በምድር ላይ 4 እንደተፈቀደ ሰምቻለሁ እኔ። ይህ አይደለም ጥያቄ ሁሱ። ቆይ አትገድበኝ፣ አብረን እንድመልሰው። እሺ ጨርስሽ አውራ። እንግዲህ አላህ ሱብሓነሁ ወተዓላ በሱረቱ ኒሳ ላይ ተናግሯል። አንድ ሰው የማስተዳደር አቅሙ ካለው ችሎታ ካለውና ፍትሃዊ መሆን የሚችል ከሆነ እነዚህን እስከ 4 ድረስ ያገባል። ቦታቸው አይደለ? ዓላማው ምንድን ነው ከተባለ አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደተናገሩት መልካም ትውልድን አፍርታቸው ተሄዱ ዘንድ የሚል ነው። ማስረጃ አላህ በቁርአን ላይ ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርሪያ፣ ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬያለሁ፣ ለእነርሱ ሚስቶችንና ልጆችን እንዲሁም መልካም ዘሮችን አድርጌላቸዋለሁ ይላል። መልካም ዘርን ከማፍራት አንጻር ነው ዛቸዋል እንጂ ወንድ ልጅ እንደፈለገ የስሜት ጥሙን ለማርካት ብላችሁ ጭንቅላታችሁ ውስጥ እንዳታስቀምጡ። እንደው ስሜቱን እንደዛ አይደለም። ይሄ ያለው መጽሐፍ ቅዱስ ላይ ጳውሎስ ምን ይላል? ነገር ግን በስሜት ከምትቃጠሉ ብታገቡ ይሻላችኋል ይላል። ከስሜት አንጻር የሚያስቀምጠው ትዳርን መጽሐፍ ቅዱስ እንጂ ኢስላም አይደለም። ኢስላም ምንድን ነው ከተባለ መልካም ዘርን ታፈሩ ዘንድ የሚል ቀጥታ ታገኛላችሁ ከትዳር ከትእዛዝ በኋላ። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ለምሳሌ ሲናገሩ ምን አሉ? ተዘወጁል ወዱደል ወሉድ ፈኢኒ ሙካሲሩን ቢኩሙል ኡመም የውመል ቂያማ አሉ። ተወዳጅና ወላድ የሆነችውን አግቡ እና መልካም ልጆችንም አፍሩና ውለዱ ካሉ በኋላ ምን አሉ? እኔ ትንሣኤ ቀን መልካም ተፈታሽ ብዙ ትውልዶችን አፍርታቸው በመምጣታቸው እደሰትባቸዋለሁ እና ብለው ተናገሩ። አየህ መልካም የነቢያትን ትውልድ ተከታይ የሆኑ ትውልዶች ለማፍራት ከሚል አንጻር ነው። ይሄ ነው። ይሄ ስለ ትውልዳቸው አስመልክቶ የመጣ ትእዛዝ ነው። ስለ ነብይ ሰለላሁ ዐለይሂ ወሰለም ደግሞ ይለያል። ለዚያ ልትሄድ ከሆነ ቀጥል። እሺ አሁን መቀጠል እችላለሁ? ኦኬ ስለዚህ በእኔ አስተሳሰብ በሌላ እንዳትይዝብኝ፣ በእኔ ግምት ስለዚህ ሙሐመድ ፍትሃዊ አልነበረም ማለት ነው። ሁሱ አትታየኝም፣ ውጣ ወደዚህ ፊትህን እንዳይ ማለት ነው። በእኔ አመለካከት ፍትሃዊ አልነበሩም ማለት ነው። ስለዚህ ፍትሃዊ አልነበሩም የምልበት አንተም ነፎይም ጋር ንጽጽር ሲሰራ በነበረ ሰዓት በሙሐመድ 9 ሴቶች እንደዚህ ሴክስ አደረገ ምናምን እያለ እፎይ ሲያሾፍ
አንተ እንደውም መልስ ስትሰጥ ነብዩ ውትድርና ነው ምንድን ቆይተው ሲመጡ 9 ሚስቶቻቸውን ዘይረዋል። ስለዚህ ምንም የማያከራክረን ከአራት በላይ ቁጥር ሚስት ነበራቸው አይደለ? በንጽጽሩ ስትሰሩ ከሰማሁት ማለት ነው። ስለዚህ ቆይ ትመልሳለህ አንተ ስታወራ ስላስጨረስኩ። ስለዚህ ራስ ወዳድ አልሆንም ወይ መሐመድ? ራስ ወዳድ አልሆንም ወይ? በሌላ ባመንዝራ በምናምን ስለኛ መጥተሃል። እውቀቱ የለኝም። ንጽጽር ስትሰሩ የሰማሁትን ነው። መሐመድ ጓደኞቹ ጋራ ወደ መስጂድ ሲሄድ የሆነ ሴት ተረከዟ ነው ምናምን አምሮት ያችን ሴት እንደተገናኛት ሰምቻለሁ። ምንድነው መረጃ አንጣ ብትለኝ ከመጀመሪያው መረጃ የለኝም እውቀቱ የለኝም ብያለሁ። ስለዚህ በዚህ ደረጃ አንድ ሰው ራሱን መጀመሪያ አሪያ አድርጎ ነው ሌሎቹን ማስተማር ያለበት። ያቄ ጨረስክ አይደል? አሁን ምን ያክል ያልተረዳው ነገር አንተ እኮ ሁሱ እኔ ለመረዳት ነው የመጣው ብያለሁ። አንተ እኮ ስትተነትንልኝ ከኦርቶዶክስም ጥያቄ ጠይቅ አይደለ? በዚህ ልክ አርአያ ይሆናል ብዬ አላስብም። ምን አመጣው? ይሄን ጥያቄ ጠይቅና ይሄንን የሸፈነብህን ማየውነትን ላነሳለህ ነው በመልስ አዳም። እሺ ሁሱ ሳይለንት አረከኝ ደካማነት ነው የማያውቅን ሰው አንተ እኔ ስለ እስልምና ሳይለንት አላደረኩም። ሙሉ ስትጠይቅ እየሰማሁ ነበር። ድንበር ስታልፍ ሳይለንት ያደረኩ ይዛል ነው ስፈልግ አውርደኝ እኔ እየሰሙን የለኛ አይደለም። ሁሉም አይምሮ አለው እዚህ ክርስቲያኖችም እንዲህ ያደረገ ሰው እንዴት አርአያ ሊሆን ይችላል የሚል ክፉ ቃል ስትጀምር ነው የታደረኩት። ስፈልግ አውርደኝ። ይሄ ሽንፈትህ ነው። እኔ አላቅም ብያለሁኝ። ምን ይመስላል ፈጣሪ? አውርደኝ ስፈልግ አውርደኝ። አዳም ተረጋበል። ጥያቄህን ሰምቻለሁኝ። እንዳውም ጥያቄውን መጨረሻ ላይ አነሳሁልህ። ወደ ነብዩ መሐመድ እንዴት ጋራት ይበላል? አንተ ከኔ የተሻለ ጤነኛ አይደለም እንዴ? አዳምጥ፣ አትናደድ። ይኸው በቃ ሚውት አድርገን ሚውት አንሳው። ሚውትን በቃ አሁን አዳምጥ። አንድ በቃ እሺ፣ አንድ ብቻ ላውራ። ላውራ እወርድልሃለሁኝ። እውቀቱ አይደለም የተሻልክን ብዬ ጠይቄህ አንተ ስለ ኦርቶዶክስ ገብተህ ስለ ኢየሱስ እንዲህ ስለ እግዚአብሔር ለዚያ ነው የተናደድሽው? ምንም ማድረግ አልችልም። እኔ ማስረጃ እያሳየሁ ነው። አሁን ከተናገርከው ማስረጃው ጠብለህ ወላሂ ታወጣለህ። ማስረጃው ለተናገርከው እኔ እኮ አላቅም ያለን ሰው አትጠይቀውም አይደለ? ስለዚህ አንተ ምን አናደደህ? እኔ አዳምጥሽ፣ አንድ ጊዜ ብቻ አዳምጥ። አንተ ትንተና ስትሰጥ ከእስልምና ወጥተህ ስለ ኦርቶዶክስ ትንተና ስትሰጥ እኮ ጣልቃ እኮ አልገባሁም። እኔም ትንተና ልስጥ። ታፉበታላችሁ እንደ ነብያችሁን እስኪ በማስረጃ ተንትንሽ። ማስረጃ እየከፈት ካሳየን። ስለዚህ መረጃ ራስህ ዘጠኝ ሚስት እንዳለው መረጃ ራስህ የለኛ አይደለም እንዴ? እተነትናለሁ ካልክ ማስረጃ ሳየን ችግር የለውም እኮ። ጥያቄ የሚጠይቅ ሰው ይጠይቅና ያዳምጣል። አይ ተነትናለሁ አንተም እኔ ለእኔ እኮ ስከፍት ስተነትን መጽሐፈን እያወጣሁኝ እኮ ነው። ጥያቄ ጠይቁ። ከዚያ በኋላ ድምዳሜ ነብዩ መሐመድ ታዲያ እንዲህ እኔ መጨረሻ ላይ ያነሳሁለት ጉዳዩን አራት ለምን አልተፈቀደ የሚለውን እሱን እንዳልፈለገ ጥያቄውን ገብቶኛል። ገብታችኋል አይደል? ስጠይቁ ጊዜ ወዴት እንደምትሄዱ አውቃለሁ። መነሻቸውን አውቃለሁ። መድረሻቸውን የት ልደርሱ እንደምትፈልጉ አውቃለሁ። ለዚያም ነው መጨረሻ ላይ አዳምጣችሁ ከሆነ ምን አልኩት? ነብዩ ሰለላሁ ዐለይሂ ወሰለም ስንት አገቡ ወደሚለው ልትሄድ ነው። አሁን ቀጥል ብዬው ነው ያስጀመርኩት። ምክንያቱም አራት ከተፈቀደ እርሳቸው ከአራት በላይ አግብተዋል ለምን ወደሚለው እንደሚሄድ ስለማውቅ ማለት ነው። ይሄን ጉዳይ ሳያነሳ በፊት ነግሬሃለሁኝ እኮ ወዲያው ይሄንን እሱን ፈልጌ ነው እስኪ እሱን ንገረኝ ማለት ትችል ነበር። ሜት ያደረግነው ለምንድን ነው? ይሄን የሚያደርግ ታዲያ እንዴት አርአያ ይሆናል ምናምን ወደሚለው ሊመጣ ነው። አሁን አዳምጡሽ። ቅድም ምን አልኩኝ? እስከ 4 ድረስ የሚለው ስለ ትውልዳቸው አስመልክቶ የመጣ ህግ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ከ4 በላይ 4 ብቻ አግቡ ተብሎ እንዳው ታዙ። ከዚህ በላይ እንዳታገቡ የሚለውን ኃጢአት ማነው የቁርአን አንቀጽ ወርዶ በሌላ አላህ ሱብሓነሁ ወተዓላ ሳያዛቸው ቢያደርጉ ኑሮ የዛኔ አይፈቀድም ነበር። ነገር ግን አላህ በሱረቱል አሕዛብ ላይ እርሳቸውን በሚመለከት መልኩ የቁርአን አንቀጽ አወረደ። ኻስ ለእርሳቸው ማለት ነው። የቱ ጋር ይገኛል ከተባለ ሱረቱል አሕዛብ ላይ አሁን ላንብብልህ።
يا أيها النبي إنا أحللنا لك أزواجك اللاتي آتيت أجورهن وما ملكت يمينك مما أفاء الله عليك وبنات عمك وبنات عماتك وبنات خالك وبنات خالتك اللاتي هاجرن معك وامرأة مؤمنة إن وهبت نفسها للنبي إن أراد النبي أن يستنكحها خالصة لك من دون المؤمنين قد علمنا ما فرضنا عليهم في أزواجهم إيانا الله سبحانه وتعالى بسورة الأحزاب لا يتناقر أنت نبي هو يمن راساتشون يتلي هو تزاززاتشونا كرات بلاي زيابوت على إن داقوي دانا قبات يراسو يوني القرآن أنكس عن ليالكم قلت على رل يه الله سبحانه وتعالى تعالى على من دينا راساتشون بيتشاي هو تزاززو ليلاون دقمو مياكباتشو كتب على بزي بيتشالا يدلنا ለምሳሌ እኛ ሙስሊሞች እንድንሰግድ የተደነገገብን ስንት ጊዜ ነው ልጆች? 5 ጊዜ አይደለ? በቀን በሌሊትም አዎ 5 ጊዜ ነው። ነገር ግን በነብዩ ሰለላሁ ዐለይሂ ወሰለም ላይ 5 ጊዜ ብቻ ነው ወይ? አይደለም። ነብያችን ሰለላሁ ዐለይሂ ወሰለም እድሜ ልካቸውን የሌሊት ሶላት መስገድ በእርሳቸው ላይ ግዴታ ተደርጎ ነበር። ገብታችኋል አይደለ? ነገር እኛ ላይ 5 አውቃት ሶላት ነው። አላህ ግን በቁርአን ላይ እርሳቸውን በሌሊት ወቅት ተነስተ ስገድ ግዴታ ነው ባንተ ላይ ብሏቸዋል። ሌላ ልጨምርላችሁ ነቢያችን ሰለላሁ ዐለይሂ ወሰለም ላይ ዳዕዋ ማድረግ ግዴታ ነበር አይደለም? ግዴታ ነው። በእያንዳንዱ እየሄዱ በየቦታው ዳዕዋ ያደርጉ ነበር። እኔ ላይ ግዴታ ነው። ለምሳሌ እዚህ ነኝ፣ ዱባይ ነው ያለሁት። ሂጄ ወደ ከተማው ሁሉ ዳዕዋ ማድረግ አለብኝ ለህዝቡ? ላ ግዴታ የለብኝም። በእርሳቸው ላይ ግን ምን ነበር? ግዴታ ነበር፣ ዋጅብ ነበር። እየሄዱ ዳዕዋ ያደርጋሉ፣ እየተፈለከቱ እየደሙ ያንደማቸውን እየጠረጉ ነው። ስለዚህ አምላክ በነቢያቶች ላይ ከህዝቦቻቸው በተለየ መልኩ የሚያዛቸው ትእዛዛቶች አሉ። ቦታቸው አለ። ከዚያ መካከል ምንድነው ከተባለ ከአንድ በላይ ማግባትን ይደነግግባቸው ነበር። ታዲያ ከእርሳቸው በፊት በነበሩ ነቢያቶችም ላይ እንደንግጓል ወይ ማስረጃ አለ ወይ? አዎ። በሱረቱ ራዕድ መጨረሻው ገጽ ላይ አላህ ምን ይላል? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬአለሁኝ ለእነርሱም ሚስትን ሳይሆን ሚስቶችን አድርጌላቸው ነበር አለ። አያችሁ፣ ለነቢያቶችም ከአንድ በላይ ሚስቶችን ይደነግግ ነበር። ገብታችኋል? ከህዝቡ ላይ ከተደነገገው በላይ ይጨምርና ያዛቸዋል። ይሄን አላህ ሱብሓነሁ ወተዓላ በቁርአን ላይ ለነብዩ ሰለላሁ ዐለይሂ ወሰለም ባለፉት ነብያት መንገድ ላይ እርሳቸውንም ከትውልዳቸው በተለየ መልኩ አዘዛቸው እንዲያገቡ። ገብታችኋል አይደል? ይሄን ይመስላል። ሳላህ አለ ሁለተኛ አሶራን እንጂ ፎይ ማቲ ሁሱ አንዴ ታወራለህ። ሁለተኛ ያነሳው ነገር ነው ምንድነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሆነ መንገድ እየሄዱ እያለ የሆነችን ሴት ተረከዟን አዩና ያችን ሴት ተገናኟት አለ። ወላሂ እንዲህ የሚል የለም። ይሄም ከውሸታም ዲያቆኖቻቸው የመጣ ነው፣ ሌላ አይደለም። ሳላ አለ ይመቻል። አዛን እየተባለ ነው እዚህ አለው ሁሱ እንዳትሄድ ሁሱ እርግጠኛ አይደለሁም። ሌላ ደግሞ የማንን ነው የአንድ ምስኪን ቀምተው ያገቡትን አብራራልኝ። እኔም አሁን እንዲህ ውሸት ነው በለኝ፣ ውሸት ነው ብዬ እንዳምም ማለት ነው። ውሸት ነው፣ ቀምተው አላገቡም ነቢያችን ሰለላሁ ዐለይሂ ወሰለም። በስነ ስርዓት ብትጠይቁ ምን ችግር አለው? እኔ በስነ ስርዓት ልጠይቅህና ልውጣ። አንዴ ትጠይቃለህ። እሱ ኦኬ ቀምተው አገቡ ይሏቸዋል። ተመልከት፣ መቀማት ማለት ይሄ ሰው ሚስት ሆና ሳለ አንጣ ብሎ ይሄንኛውን ቀምቶ ቢያገባ ተቀማ ይባላል። እሺ ለምሳሌ ሳላህ የሆነችን ልጅ አገባን በል። ሳላህ ጋር አልተስማሙም፣ ተለያዩ፣ ተፋቱ። ከዚያ በኋላ ከእርሱ ጋር ከተፋቱ በኋላ እርሱም የራሱን ህይወት ጀመረ። እርሷም ንጹህ ሆነች፣ ማንም ባል የለባት። ሄድኩኝና እኔ ሳላህ አግብታት የፈታትን ልጅ አገባሁኝ። የሳላህ ሚስት ቀምቷታል ሁሴን ማለት ይቻላል? አይቻልም። ዘይድ ብኑ ሐሪታ የሚባል ሰው ነበር፣ ሚስት አገባ። ዘይነብ ቢንት ጀሕሽ የምትባልን ሰው። ይሄ ነው ቁርአን ላይ ያለው፣ እሱ ነው ሊላቸው የፈለገው። እነሱ አያችሁ አቃይረው ነው አዟዙረው ምናምን በእርሳቸው ላይ ቀምቶ አግብቶ ምናምን ብለው ይሄን ቆሻሻ ቃል ይነግሯቸዋል። ይሄ እውነት እየመሰላቸው ነው። እነዚህ ልጆች እውነት አይደለም፣ ውሸት ነው። ቦታች አላረን እንታገሳቸዋለን። እናንተን ሳንሆን የምንወቅሰው ይሄን ውሸት የሚነግሯቸው ሰዎች ናቸው። ቆም ብላችሁ ግን አስቡበት፣ ምን ያክል ቅጥፈትና ውሸት እንደሚጭኗቸው ጭንቅላት ሚውት አድርግ። ከዚያ በኋላ ምን አደረጉ? ይህ ዘይድ ብኑ ሐሪታ የተባለው ሰሓባ አገባ። ማንን? ዘይነብ ብንት ጃሕሽ የምትባለን ሴት። ከዚያ በኋላ ፈታት። እርሱ አላህ ቃል በቃል በቁርአን ላይ ተናገረ። ፈለማ ቀዷ ዘይዱ ሚንሃ፣ ዘይድም ከእርሷ ጉዳዩን በጨረሰ ጊዜ አለ። በቃ ጨረሰ ጉዳዩን፣ ፈታት ማለት ነው። ይ ጠለቀሃ አሉ ዑለሞች። ከፈታት በኋላ ዘወጅናከሃ፣ እኔ ደግሞ አንተ እርሷ እንድታገባ ደነገግኩልህ ወይም አዘዝኩህ እያለ ተናገረ፣ ዳርኩህ ይላል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም መቼ ነው ያገቧት ከተባለ ዘይድ ያንኛው ሰሃባ ፈቶ ከጨረሰ በኋላ ነው። ከፈታት በኋላ ብሎ ቃል በቃል አላህ በቁርአን ላይ ተናገረ። ከዚያም አንተ እንድታገባ አዘዝኩህ፣ አገባሃታል። ይሄ ነው ቀማት ቀሙ የሚለው ይሄ ነው። እንግዲህ አላህ ሙስተዓን። ሳላህና እንትናሉ እኔ ብቻ ላወራ አላልኳቸውም። እሱ አንድ ጥያቄ ልጠይቅ። አንዴ ትጠይቃለህ። ይኸው ሳላህ አለ
እኔና ሳራ አንድ ነን። እኔ ጠይቄ ልውጣ። በቃ ጨርሻለሁ እኮ እሱ እኔ እኮ ጨርሻለሁ። ሳራ ከተላቸው እኔ ጋር አዛን ጠይቃለህ። ቆይ ናይ ችግር የለውም ሁሱ መሄድ ትችላለህ። እስልምና ኦልሬዲ አንድ አምላክ አለ ብሎ ያምን ነው ማያምነው ሰውዬ ድንጋይ ዛፍ ላይ የሚሰግድ ሰውዬ ዓመተ ምህረትን ይቀበላል። that's why the all ኢትዮጵያ or ደግሞ the world wide ይሄን ነገር አክሰፕት ያደርጋል። ለምን? ከኢየሱስ ክርስቶስ ሞትና ትንሣኤ በኋላ የመጣ ነገር ስለሆነ ማለት ነው። ዓመተ ምህረት ኢየሱስ ክርስቶስ ወደ ምድር መጥቶ ከሞተ በኋላ ከተነሳ በኋላ በአብ ቀኝ ከተቀመጠ በኋላ ዓመተ ምህረት የሚል የካላንደር ማህተም አለ ማለት ነው ዓለም ላይ አንድ ማለት ነው። ከዛ በፊት ነው አልጨረስኩኝም፣ ልጠይቅህ እኮ ነው። ከዛ በፊት ግን አልጨረስኩም። ለምንድን ነው በእርጋታ ማታዳምጠው? እያዳመኩሽ ነው። ረጋ በይ መጀመሪያ ሸቂት ነው። አሁን ባወራሽው ሐሳብ ላይ ሐሳብ ላንሳልሽ ብዬ እሺ። አይ አታንሳልኝ። ለምን ታነሳልኛለህ? ሪያሊቲውን እኮ ነው ተናግረሽ መውጣት ነው የምትፈልጊው። እና አዳምጠኝ አይደለም። ይሄው ልንገርሽ አልከኝ፣ ሰማሁህ። ከዛ ደግሞ ንገረኝ አልከኝ። ከዛ ሆነ አርጌ ነው አትንገረኝ። መቼ ተናግሬ ጨረስኩ እኮ አንድ ነጥብ አነሳሽ አይደለ? በሱ ላይ እናውራና ወደ ቀጣዩ ደግሞ አይ አልጨረስኩም። ነጥቤን አልጨረስኩም። ዝም ብለን እናዳምጥ። ምን ታደርገን? የኢትዮጵያ ካላንደር ምን ይላል እኮ አንድ ዓመተ ምህረት ስላልሽው ጉዳይ እናንሳሽ። ወይ ኢትዮጵያ ካላንደር ምን ይላል? ለኢትዮጵያ ካላንደር ሳይሆን ስለ ክርስቶስ ዓመተ ምህረት እየተወራ ነው። አንዴ ስለሱ ነው አይደለም። ስለ ኢየሱስ ምህረትማ ለዓለም በሙሉ መሐሪ ነው ኢየሱስ። ከዛ ተጠይቀሃል። ውሸት ነው። ማስረጃ ለስከሽ መጽሐፍ ቅዱስ ላይ ኢየሱስ ይኸውልህ ሃይማኖት አይል፣ ዘር አይል፣ ቋንቋ አይል፣ ቀለም አይል ሁሉንም ይምራል። እኔ ላዳምጥ የምፈልገው ጥያቄ ስጠይቅ አዳምጥ። እየሰበክሽን እኮ ነው ክርስቶስ ለዓለም ምህረት ነው አልሽ እና አንዴ በሱ ላይ ደግሞ እኔ ላውራ አይደለም። እሱ ጥያቄ አይደለም። ኦልሬዲ ተጠይቆ ያለፈ ነገር ስለሆነ ሰበክሽን እኮ ገናችን አንድ ጊዜ ዓመተ ምህረት ማለት ክርስቶስ ለዓለም ምህረት ያደረገ መሰበክማ ይኸውልህ ወንድሜ መሰበክማ ግዴታ እኮ ነው እኮ። ስለዚህ ስለሰበክሽና አሁን በሱ ላይ ነው ደግሞ ወደ አይደለም የምትሰበከው፣ መስማትም ግዴታ አለብህ። ኢየሱስ ክርስቶስ ጌታ እንደሆነ ግዴታ ነው። ይሄንን ነገር ተቀብለህ ነው ማለፍ ያለብህ። የኔ ወንድም ልንገርህ፣ አትድከም። ኢየሱስ ክርስቶስ ጌታ ነው፣ አማላጅ ነው። አታዳምጥም? ምን ይሻላል? ተናዳ ነው የገባችው። በቃ ምን ማለት ነው? ምን ታደርገኛለህ? ከዛ ጥያቄን እጠይቅሃለሁ። ከኔ ጋር ታወሪያለሽ ወይንስ አታወሪም? ለመጨረሻ ጊዜ እያከበርኩሽ ጥያቄን እጠይቅህ። በቃ እንደሱ ከሆነ አሁን በተናገርሽው ላይ ሐሳብ እናንሳና ወደ ቀጣዩ ደግሞ እንሄድ። እንስማማ? እሺ እሰማሃለሁ። በቃ እንደሱ ከሆነ ኢየሱስ ጌታ ነው አልሽና አሁን አይደለ? ነገር ግን ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ የሹመት የስልጣን ጌትነት እንጂ መለኮታዊ ጌትነት አይደለም። ማስረጃ ልስጥሽ። መጽሐፍ ቅዱስ ላይ ማስረጃ ትሰጠኛለህ? በዚህ ነገር ማስረጃ አልፈልግም። በቃ ልስጥሽ። እንግዳውስ ልክፈት። ያው ናይ እሺ ያው እነዚህ ጋር ምን ይላል? እዚህ ጋር ምን ይላል አለ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። እግዚአብሔር ኢየሱስን ጌታ እንዳደረገው ይላል። ኢየሱስ ጌታ ተደርጎ ነው። ማን ያደረገው? እግዚአብሔር ነው ያደረገው። ስለዚህ ጌትነቱ በመደረግ የተገኘ ጌትነት እንጂ ሌላ አይደለም። አይሽ አይደለም በመደረግ የተገኘ ጌትነት እግዚአብሔር ኢየሱስን ጌታ እንዳደረገው ለማን ነው ያለው? ለእስራኤል እኮ። በጣም አሪፍ አየክ። የእስራኤል ሕዝብ ኢየሱስ ክርስቶስን ስላልተቀበለ ይኸውልህ ሹመቱ እሱ ከእግዚአብሔር ዘንድ የመጣ ነው። እሱ እግዚአብሔር ነው። ጌታ ያደረገው እግዚአብሔር ነው። ቆይ
ጠየቀኝ እኮ ጌታ ያደረገው እግዚአብሔር ነው አለች። እሱ ነው ያለ ያለው። ስለዚህ ክርስቶስ ጌታ ተደርጎ ነው። እሺ ስማኝ። ለማን ያለው? መለኮታዊ ጌታ ለማን ያለው? ለእስራኤል ሕዝብ ጌታ ያደረገው ኢየሱስን ጌታ ያደረገው እግዚአብሔር ነው። አይዋ ልክ ደግሞ ለምንድን ነው? ያው እኔን አይደለም አሁን መጣ የምትለኝ ለእስራኤል ሕዝብ ነው ያለው። ገባ? ቢኮዝ እሺ አንዴ አዳምጠኛ ስትነግረኝ ሰምቼ ሄለ። ለምንድን ነው እንደዛ ያለው? የእስራኤል ሕዝብ አንቀበልም መሲሁ አሁን አይደለም የሚመጣው ብለው ስላመኑ ኢየሱስ ክርስቶስ አሁን አይደለም ብለው የሚመጣው ብለው ስላመኑ የላከው እግዚአብሔር ነው ብሎ አላቸው። ለምን? እንዲቀበሉት ይሄ መዳን እንዳይተላለፋቸው። ምክንያቱም ይኸውልህ ዛሬ አንተ ስለማትቀበለው እኮ ነው ኢየሱስ ጌታ ነው ኢየሱስ ስላንተ ሞቶልሃል ስለበደል ምንም ማድረግ አይቻልም። ተደርጎ ነው ያገኘው ጌትነት ነው። አንዴ ቆይ ደግሞ አንዴ ከሰዎች ጋር ተነጻጽሯለህ ነው ከእርሱ በፊት እግዚአብሔር ሌላ ጌታ ያደረገዋል። ልስጥሽ ምን ታያለሽ? የለም አለ ነይ ላሳይሽ መጽሐፍ ቅዱስ ላይ ማስረጃ። እሺ ኦሪት ዘፍጥረት ምዕራፍ 45 ጌታ ያደረገው ከአዲስ ኪዳን አውጣልኝ እስቲ። ከአዲስ ኪዳን የለም እግዚአብሔር ከእርሱ በፊት ጌታ አድርጓል። የአዲስ ኪዳን መጀመሪያም እሱ ነው። ስለዚህ በዘመናቸው ሁሉንም ጌታ አድርጓቸዋል። ቆይ እግዚአብሔር በየዘመናቱ ሁላቸውንም ጌታ አድርጓቸዋል። ኦፍ ኮርስ 24 ነበሩ። አንተ የምትቀራቸው ሰዎች አሁን ጌታ ያደረጋቸው የምትላቸው 24 ነበሩ። 24ቱ ለምሳሌ አብርሃም የእምነታችን ጀማሪ ነው። ማስረጃዎች ላይ ማስረጃዎች የቱ ጋር? ይሄው አዲስ ኪዳን ላይ ዕብራውያን 12 የቱ ጋር ማስረጃ እኮ የቱ ጋር? ዕብራውያን 12 ላይ ዕብራውያን 12ን ክፈት። ዕብራውያን 12 ላይ 12ን ክፈት። ቁጥር ስንት ላይ? ዕብራውያን 12ን ክፈት። ከአንድ ጀምሮ ይናገራል። ረበፈታ ሙሉ መጽሐፉን ላምብበው። አንብበው ምን ችግር አለው እንዴ ታዲያ? እሺ ችግር የለም። ዕብራውያን 12 እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቆይ ይቅርታ አንድ ጊዜ እንግዲህ እነዚህን የሚያክሉ ምስክሮች በዙሪያ ካሉልን ይላል። እነማን እንደሆኑ ነው ካል 24ቱ ብለህ የምትጠራቸው ነቢያቶቹን ነው። ማን እንደሱ ብሎ 24 ነቢያት የሚባል ነገር አለ እንዴ? ቀጥል ከዛ ታገኘዋለህ። ቀጥል 24 የሚባል ነቢይ ያለ መጽሐፍ ቅዱስ ላይ አባ ቀጥል። እያነበብክ አልነበርክ? ቀጥል ነው በሰጠሽን ትርጓሜ ላይ ማስረጃ አስጨነ እንጂ የቱ ጋር ነው 24 ነቢያት የሚለው መጽሐፍ ቅዱስ? ስትቀጥል ታገኘዋለህ። ቀጥል። እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግደን የእምነታችን ራስና ፍጻሜ ኢየሱስ ክርስቶስን ተመለከትን። በፊታችን ያለውን ሆልዶን ይቅርታ ምን ይላል? ስለምን ነው ሌላክሽን ይሰግድ ወይልሽ የአብርሃምን ጌትነት እኮ ማስረጃ ተሰጭን ነው። እሺ ምን ይላል? የእምነታችን ጅማሬ እና ፍጻሜ በፈጣሪ የአብርሃምን ጌትነት ተሳይን ነው አይደል? እዚህ የመጣሽው የቱ ጋር ነው? ሙሉ መጽሐፉን ላንብብና እየተረጎምሽ ይሰግድልኝ። አሁን የጀመርከውን ጨርስ። ሙሉ መጽሐፉን ላንብበው። በቃ ማስረጃ አልከኝ አይደል? ማስረጃ ሰጠው እኮ በቃ ነይ በቃ። ስለምንድን ነው ማስረጃ የተጠየቅሽው? መጽሐፉን አንብብልን እኮ እያለሽ ነው። አንብብልኝ ማስረጃ ብለኛል። ዕብራውያን 12ን አንብብ። ነሽ አንብቢና ተርጉሚልኝ። ለምን አነባለሁ? አንተ አንብበው። መጽሐፍሽ ነው አንብቢ። እንደምን ነው አንተ አንብበው። የጀመርከውን ታረዳ አንተ አንብበው። እኔም አንብቢ ስትለኝ አነብልሃለሁ። አንተ በጣም ጥሩ። የጠየኩት ማስረጃ ምንድን ነው? ጌታ አድርጓቸው ነበር አልክ። የቱ ጋር ላንብብ? እሱን የሚናገረው ጥቅስ የቱ ነው? ይሄው ዕብራውያን ከአንድ ጀምሮ እንግዲህ እነዚህ የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉን አለ። እሺ ይሄውልህ አባቱ። እሺ አንዴ ላንብብልህ። በቃ አላነብም አልከ? ላንብብልህ። ዝም ብለህ አዳምጥ። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግዶ የእምነታችንን ራስ ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውር ንቆ በፊቱ ስላለው ደስታን በመሰቀል ታግሶ በእግዚአብሔር ዙፋን ተቀምጧል። ማን? ኢየሱስ። አየክ? በእግዚአብሔር ዙፋን የተቀመጠ ማንም የለም።
ስለምንድን ነው እያወራሻለሽው እንዴ? ስለ ኢየሱስ ክርስቶስ ጌትነት ነው። በእግዚአብሔር ዙፋን የተቀመጠ ሌላ እንደሌለ የእግዚአብሔር ቃል ይናገራል። እሺ ጌታ ተደርጎ ነው አንስቶስን እኮ ፋይል ዘጋን። ክርስቶስ ጌታ ተደርጎ ሌላ አምላክ አየክ፣ ሌላ የተቀመጠ በእግዚአብሔር ዙፋን ላይ የለም። ማን የተቀመጠ ከእግዚአብሔር ዙፋን የሚል ጥያቄ አለ? ማንም የለም። ቅድም እኮ ለእስራኤል ሕዝብ እግዚአብሔር የላከው እግዚአብሔር አምላክ ያደረገው አልከኝ አይደለ? በእግዚአብሔር ዙፋን ላይ የተቀመጠ ከኢየሱስ ውጪ ማንም የለም። ዙፋን ላይ የተቀመጠ እሺ፣ አዳምጪ ተወያየሽ። ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ እንዳታጠፋው፣ የአሁኑን ቃል እንዳታጠፋው። የስልጣን ጌትነት ነው። ከኢየሱስ ክርስቶስ በፊት ደግሞ እግዚአብሔር በእግዚአብሔር ዙፋን ላይ የተቀመጠው ማን ነው? በእግዚአብሔር ዙፋን ላይ የተቀመጠው በእግዚአብሔር ዙፋን ላይ የተቀመጠው ኢየሱስ ክርስቶስ። እሺ አሳየንሽ፣ ችግር የለውም። ይሄው ዕብራውያን ይሄው ከአንድ ጀምሮ አንብበው እኮ አልኩ። በእግዚአብሔር ዙፋን ላይ የተቀመጠ ነው ኢየሱስ፣ ሰው አይደለም። አንተ የምታነጻጽረው አይነት ሰው አይደለም ነው። ይሄው ከመጀመሪያው ዓለማቶችን የፈጠረ ጌታ ነው ኢየሱስ። ኢየሱስ ዓለማቶችን የፈጠረ ጌታ ነው። እሺ ኢየሱስ ሃይማኖተኛ አይደለም፣ ሃይማኖተኛ አይደለም። አንተ የምታውቀው አይደለም። እሺ ረጋ በይ። ያው ይሄን ጥቅስ አንብቢው ምን ይላል? አላነበውም። አንብብ አንተ አውጥተህ ከየለ ለሱም መልሳለኝ። አንብበው አንተ። እግዚአብሔር ኢየሱስን ጌታ አደረገው ይላል። በመደረግ የተገኘ ጌትነት ነው። እሺ ለማን ያደረገው? ጌታ ተደርጎ ነው። ለማን? አየህ እኔ ዛሬ ተደርጎ ነው አይደል? ጸሐፊው ሐዋርያ ሥራ ነው የጻፈው። መለኮታዊ ባህሪ በመደረግ ይገኛል ወይስ አይገኝም? ይሄ ሱፐር ናቹራል ሂዝ ኖት ስጋ የለበሰ ሰው ብቻ አይደለም። ኢየሱስ ሱፐር ናቹራል ነው። ኃይሉን ሊቋቋም የሚችል ፍጥረት የለም። ይኸውልህ እኔ እየሰበኩህ እኮ ነው። ዛሬ ለአንተ እየነገርኩህ ነው። ያኛው ጸሐፊው ቆይ ይኸውልህ፣ እሺ ንገረኝ እኮ አዳምጪኝ። ኢየሱስ ስለዚህ ሶስት ቁጭ ያሉ ሶስት አምላኮች ነበሩ ሰማይና ምድር ከመፈጠሩ በፊት። አብ ወልድ መንፈስ ቅዱስ ማለት እኮ አንድ አምላክ ማለት እኮ ነው ትርጉሙ። የቱ ጋር ነው እንደሱ የሚያለው? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ የለም መጽሐፍ ቅዱስ ላይ። እንደሱ ብሎ ሸውዳቸው ይቅርታ። የቱ ጋር ነው ያለው? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ የለም። የት ጋር ነው ያለው? ሳምሪ አብ ወልድ መንፈስ ቅዱስ በአካል በስም ነው እንጂ ሶስት የሆኑት በአምልኮት አንድ ናቸው። ይሄ መጽሐፍ ቅዱስ ላይ 80 አለ። እሺ የት ጋር ነው ያለው ማስረጃ? አስቡት፣ የክርስትና እምነት መሰረት ነው፣ ግን ማስረጃ የለውም መጽሐፍ ቅዱስ ላይ። ይሄን ካላመናችሁ ፕሪንስ ይነግራቸዋል። ፕሪንስ ለቃሉ የሚኖር ሰው ነው። ፕሪንስ አንድ ቤተናን ሰው አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ። እውነት እንገራቸው አፈን መስክር። ኦኬ አመሰግናለሁ። እግዚአብሔር አምላክ አንዱ አምላክ በሶስት አካል እንደተገለጠ ብዙ ጊዜ እናገራለሁ። ያው ሶስቱም አሁን ለምሳሌ ወልድ እግዚአብሔር አብ በራሱ ልጨርስ ወደ ማብራሪያው ትገባ ታብስር ተብራራለህ። 5 ደቂቃ ሰጣለህ ተብራራለህ። ግን መልሷን መልሳትና አንድ ሲደመር አንድ ስንት ነው? 2 ነው ብለህ ታስረዳህ ትመልስልና ከዛ 2 የሆነበት ምክንያት አንዷን ከአንድ ጋርችን ብለህ ችግር የለም ታብራራለህ። አሁን ለጥያቄው መልስ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ ያለች ስለሆነ አለ ወይንስ የለም? አለ ከሆነ አለ በልና ከዛ አብራራ። 5 ደቂቃ ስለ አይ የለም ከሆነ የለም ትልና ከዛ ወደ ቀጣይ እንሄዳለን። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? መጽሐፍ ቅዱስ ላይ እንደዚህ የሚል ቃል በቃል የተጻፈልን ቃል የለም። ነገር ግን የምንረዳው ግን ብዙ የተጻፉ አንዱ አምላክ በሶስት አካል እንደተገለጠ ግን ብዙ ምዕራፎችና ጥቅሶች አሉ። እንደሱ ከሆነ አንዱ አምላክ ከሆነ በሶስት አካል የተገለጠው እሷ ደግሞ ምን አለች ቅድም? እነዚህ አንዱ ሶስቱ አካሎች ለየብቻቸው ቀድመው ነበሩ፣ ሳይገለጥ በፊት ለሰው ማለት ነው። ቀድመው ነበሩ እያለች ነው። ትክክል ነው ይሄ ነገር። ቁጭ ያለው ሶስት አካሎች አሉ እያለች ነው። አንተ ደግሞ አይ አንድ አምላክ ራሱ ከዛ በኋላ ነው የተገለጠው እያልክ ነው። ምን አለ መሰለው እሱ አሁን እሷን በራሷ እኔ ብዙም ተሳስታለች አለለም። ግን እኔ እንደምረዳው እኔ ወይም ደግሞ እንዳነበብኩት እግዚአብሔር አብ እንዲሁም ደግሞ ኢየሱስ ክርስቶስ ወልድ እንዲሁም ደግሞ ሆሊ ስፒሪት መንፈስ ቅዱስ ኢየሱስ ክርስቶስ ከመገለጡ በፊት ነበሩ። ነገር ግን ሶስቱም የየራሳቸው አካሎች ነበራቸው ወይንስ አንድ አካል ብቻ ነበር ቀድሞ? አንድ አካል። እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ወይም አንድ አምላክ ነው ይላል። ሰማይና ምድር ከመፈጠሩ በፊት ኢየሱስ ክርስቶስ የራሱ የሆነ ማንነት አካል የለውም ማለት ነው አይደል?
እግዚአብሔር መንፈስ ነው እና እግዚአብሔር ቦዲ የለውም እኮ ስፒሪት ነው፣ መንፈስ ነው። ኢየሱስ ክርስቶስ ግን ከዘላለም ስለ ወልድ ነው ጥያቄ። ወልድ ወይንም ኢየሱስ ክርስቶስ ከቅድመ ዓለም በፊት የራሱ የሆነ ማንነት አለው የለውም? እሱ አለው። እሱ ደግሞ የእግዚአብሔር ቃል ነው። ኢየሱስ ክርስቶስ ቃል የአብ ቃል ነው። እሺ፣ ስለዚህ ከአብ ነው እንጂ እሱ ከአብ የተለየ ማንነት ለብቻ ራሱን የቻለ ማንነት የለውም ነበር ማለት ነው። ያ አንዱ አምላክ ነው በኢየሱስ ወልድ ወር ደግሞ መንፈስ ቅዱስ በመባል የተገለጠልን ለኛ ማለት ነው። አንዱ አምላክ በሶስት አካል ተገለጠ። እሺ፣ ሶስት አካል አላቸው አይደል? ቀድሞውም እነዚህ ሶስት አካሎች ነበሩ ወይንስ ከጊዜ በኋላ የመጣ አካል ነው ያላቸው ሁለቱ? አሁን ለምሳሌ አብ አሁን ሰማይና ምድርን ሁን ሲል በክርስቶስ ያ ቃል የሚናገረው ቃል ክርስቶስ ኢየሱስ ነው። ያ የሚፈጠሩ ሳይሆን ጥያቄ ስለ ሰማይና ምድር አፈጣጠር አይደለም። እንዴት የነሱ ማንነታቸውን ንገረን እያልከው ነው። አብ ወልድ መንፈስ ቅዱስ የሚባሉ አካሎች ሰማይና ምድር ከመፈጠራቸው በፊት በእነዚህ ማንነታቸው ይህ ማንነታቸው ከጊዜ በኋላ የተገለጡበት ማንነታቸው ነበረ ወይንስ ከጊዜ በኋላ የተገኘ ማንነት ነው ያላቸው? እሺ በጣም ጥሩ። እሺ ሰማይና ምድር ከመፈጠሩ በፊት የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። አሁን ስለ መንፈስ ቅዱስ ማለት ነው። ስለዚህ ሰማይና ምድር ከመፈጠሩ በፊት ሰማይና ምድር ከመፈጠሩ በፊት ነበር። በዚህ በምድር ላይ ራሱ ከዚህ እስከ ኤረር ድረስ ውሃ ሞልቶበት ነበር ይላል። በዕለተ ሰኞ ሰማይና ምድር ከመፈጠራቸው በፊት ውሃ ነበረ። ከዚህ እስከ ኤረር ድረስ ውሃ ነበር። ከየት እስከ የት? ከዚህ እስከ ኢራን ምድር እኮ ነች። ሰማይና ምድር ከመፈጠራቸው በፊት ውሃ ነበር። የት ነበር ያ ውሃ? እዚህ ምድር ላይ ነው።